ነገሩ ተገለባበጠ። ሴዶ ማርሻል አርት ተቸነፈ። እጅ ሰጣይህ እንኳን ወደ ሙአዝ ሚዲያ በሰላም መጣችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙአዝ ሚዲያ ተከታታዮች እንዴት ናችሁ? ዛሬ እንግዲህ የጆኒና የሴዶ ማርሻል ፋይትን በተመለከተ እጥር ምጥን ባለ መልኩ ምን ይመስላል የሚለውንና ተሸናፊውስ ማን ነው የሚለውን በደንብ በቪዲዮ ጭምር ማሳያችሁና መነግራችሁ ሲሆን ሌላም ከሱ ጋር ተያያዥነት ያላቸው የተነሱ አጀንዳዎች አሉ ማለት ነው። እነሱን እያዳመጥን እንቆያለን። ሁላችሁም ቪዲዮውን ላይክ እና ሼር ማድረግ እንዳዘነጉ፣ አዲስ ከሆናችሁም ለቻናሉ ሰብስክራይብ ማድረግ እንዳዘነጉ እያልኳችሁ እንግዲህ ወደ ገደለው እንገባለን። መጀመሪያ ግን ፋይቱን ተማሳየቴ በፊት ፋይቱ ላይ እንግዲህ ሴዶ ማርሻል ተሸንፏል። እሱ ከተሸነፈ በኋላ ግን የሱ ደጋፊዎችና ያስያዙ ሰዎች ምን እንደተፈጠረባቸው ማስደምጣችሁ ነገር አለ። እሱን ላስደምጣችሁና እንገናኛለን። የሴዶንም ቪዲዮ እናያለን። አብራችሁን ቆዩ። የሚያሸንፈውን እንግዲህ አላህ ሆኖ እያለ የሚያውቀው ማለት ነው። ሰዎች ቁማር ተበልተው እያለቀሱ ይገኛሉ። ጃኒ ልክ ነበረች። በግና ሴዶ በግና ሲጀመር አገባቡ ራሱ ልክ አይደለም እኮ አባዬ፣ ወላሂ ሲጀመር አገባቡ ራሱ ልክ አልነበረም እኮ። በኋላ ምን አፈሰስክብኝ? በግና አልጫወትም ብለህ እንደነበረ ባትጫወትስ፣ ቢቀርብስ ባይጫወትስ፣ ባገባስ ነገር ብቻ ልበለው፣ አንድ ነገር ብቻ ልበለው። በግ ሆዳም፣ ለበግ ብቻ የተፈጠርክ ሆዳም ነህ። ለአንተ ራሱ ይሄን ባይገባ በግና ይችን እህታችንን ጨምሮ በጣም በርካታ ሰው እንግዲህ ሴዶ ያሸንፋል፣ ጆኒ ያሸንፋል በማለት ቁማር ገብተው ተበልተው እያለቀሱ ይገኛል። ስለዚህ ይሄ ችግር የማን ነው? የሴዶ ነው ወይስ የጆኒ ነው ወይስ ደግሞ የደጋፊዎች ነው? ለምን ሰዎች ገንዘብ ያስይዛሉ የሚለው ነገር የብዙ ጥያቄ ነው። እኔም እንደዛው ነው የምለው። ለማንኛውም ፋይቱ ላይ ምን እንደተፈጠረና ማን ነበር ከላይ ሆኖ ሲደበድብ የነበረው የሚለውን በዚህ ቪዲዮ እያየን እንቆያለን። ተከታተሉ። ያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ እንግዲህ በሰከንዶች ውስጥ አቲክ ወደ አርምባር እየሄደ ይመስላል። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ አሁን አርምባር ሴታፕ ለማድረግ እየሄደ ይገኛል ማለት ነው። አርምባር ያዘው አርምባር ሴዶ ስትሪንግዙ ጠንካራ ነው። አረ ወደ አርምባር የሚሄደ ነው። ኪሞራ አረ ታፕ ለማድረግ የሚመጭ ሴዶ እስካሁን ድረስ ታፕ አለማድረጉ በጣም አስገራሚ ነው ማለት ነው። እንግዲህ ፉሊ ሎክድ የሆነ ኪሞራን የሞከረው ምን አይነት ሴዶ ከታች ሴዶ እንግዲህ ጆኒ ከላይ ሆኖ ዶሚኒት ያደረገ ነው ያለው። ይቅርታ ጋይስ በጣም ስሜት ውስጥ ገብቼ ኮሜንቴት በተሳብ ማድረግ አልቻልኩም። ከላይ ሆኖ ሴዶ አሪፍ ዲፌንድ እያደረገ ነው። እስካሁን ድረስ ስትሬንግዝ አድርጓል። ስትሬንግዝ በጣም አለው። እጁን እስካሁን ድረስ አርምባር ሴታፕ ለማድረግ ሞክሮም አግኝቶም እድሉን ፊኒሽ ማድረግ አልቻለም ማለት ነው። ነገር ግን አሁንም ቶፕ ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው። ፓንች እያደረገው ነው፣ ኤልቦ እያደረገው ነው። ሴዶ እንደምንም ብሎ መነሳት አለበት። ከዚህ ፖዚሽን እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁንም ድጋሚ እጁን አታክ እያደረገው ነው። እጁን ለመስበር ነው። እንግዲህ እንደምትመለከቱት ሴዶን እጁን ቆልምሞ ሊሰብረው ነበረ። በዚህ ሁኔታ ላይ ትንሽ ሰከንዶችን ቢቆይ ኑሮ የሴዶ ማርሻል እጅ እንደሚሰበር ምንም ጥያቄ የለውም። በጣም ከብዶበት ነበረ። በነገራችን ላይ ሴዶ ማርሻል በጣም አንድ የተመሰከረለን ነገር አለ። በዚህ ፋይት ላይ ወድቆ እያለ ያው ድልም ሊሆን ይችላል። በነገራችን ላይ እንደዚህ አይነት ሰዓትና እንደዚህ አይነት ቅጽበት ላይ የሚፈጠረው ነገር አይታወቅም። ምንም ጎበዝ ቢሆን ሰውየው ነገራቶች ድንገት ከወጡበት በዛች ቅጽበት ውስጥ ሊጠቃ ይችላልና ግን ሴዶ ማርሻል እዚህ ጋር የተመሰከረለን ነገር ቢኖር እኔም እንግዲህ ይሄንን በደንብ አድርጌ ፕሮግራሙን እየተከታተልኩት ነበር። ግን ስከታተልም በዛው በሰዓቱ ላይ ያየሁት ነገር ምንድነው እዚህ ቦታ ላይ
ከላይ ሆኖ ጆኒ ዘዝቆ ወደታች እንደዚህ ሲደበድበው በነበረበት ሰዓት በጣም በከፍተኛ ሁኔታ ስትሬንግዙ የሴዶ ማርሻል ምንም በቃ ይሄ ነው ተብሎ መገመት አይቻልምና እሱ ነገሩ በጣም ለብሶ ነው ያስደመመው። ጆኒ እንግዲህ ሰብራለሁ ብሎ እጁን እየቆለመመ ያለ በዛች በጠባብ ክፍተት ውስጥ ማለት ነው ሴዶ ማርሻል ክንዱን ምንም ሊያደርገው አልቻለም። ቆለመመው እንጂ ሊሰብረው አልቻለም። በእርግጥ ከዛ ቢቆይ ሊሰብረው ይችላል ቁጭ ሊልበትም ስለሚችል ማለት ነውና ስትሬንግዙ እጅግ ተምንም በላይ የሚያስደስትና በጣም ጀግንነቱና የኃይሉ የእጁ ጥንካሬ በጣም ከፍተኛ እንደሆነ ነው የታየው። እንዳጠቃላይ ጆኒን ሳላደንቀው አላልፍም። ለምን ብትሉ እኔ ያሚያቸንፍ እንዳጠቃላይ ፍትሃዊ አመለካከት ለማየት ነው ፊቱንም እቅዴና ምን ልላችሁ ፈልጌ ነው። በዲገፋ በቲፎዞ መልኩ ተሄድ አንዱ ሴዶ ይላል አንዱ ጆኒ ይላል። እንደዛ ከሆነ ምንም አይነት ፍትሃዊ አመለካከትና ፍትሃዊ ፍርድ መፍረድ አንችልም። ነገር ግን ቪዲዮውን እስከ ፍጻሜው እየተከታተልኩ ነው ስለነበረ በዛ ሰዓት ላይ ያየሁት ነገር ጆኒ አገባቡ ምንም የማይገመት አይነት አገባብ ነው የገባው። ምክንያቱም ሴዶ ማርሻል እየጠበቀ የነበረው ቀጥታ ቦክስ እንጋጠማለን ብሎ ነው። ግን ጆኒ ምንድነው ያደረገው? ቶሎ ላሙን አሳይቶ ጥፍ ብሎ ምድር ገብቶ ነው ያነሳው ማለት ነው። እና ትግል ይዘኛል ብሎ አላሰበ ነበር። እንደ ትግል ከስር ገባና አነሳው። ከዛ ሴዶ በጀርባ ወደቀ። ሲወድቅ ከዛው ከላይ ሆነ። ከላይ ተሆነ ደግሞ ኪሎግራማቸውም በኩል ነው። ጉልበታቸውም ተቀራራቢ ስለሚሆን በሚዛን ስለሆነ ሰዎቹ የሚገቡት ምንም መፈልቀቆ ወደ ላይ መውጣት አይችልም። ለምን? ተቀራራቢ ጉልበት ስለሆነ የሚኖራቸው ክብደታቸው በዛው ልክ ስለሆነ የራሱን ክብደት የሚያክል ሰው ከላይ ተጭኖት ምንም ተዛ ያለፈ ጉልበት እስከሌለው ድረስ ሰውዬው መውጣት አይችልምና ያ ሁኔታ ስለነበረ የተፈጠረው ሴዶ ማርሻል እንደወደቀ እኔ በቃ መቸነፉን አወኩኝ። ለማንኛውም እናንተ የተመለከታችሁ ያያችሁ በቀና አስተሳሰብና በቀና አመለካከት ፍትሃዊ ፍርድ እስቲ ለመፍረድ ሞክሩ። ምን ይመስል ነበር ፋይቱ? በጣም በርካታ ሰው የተቆጨበት የተናደደበትም ሁኔታ አለ። ለምን? የሴዶ ማርሻል ደጋፊ አብዛኛው ሰው ስለነበረ ጆኒ ትንሽ ነበር ደጋፊው በነገራችን ላይ ግን ያው በቲፎዞ አይደለምና አላህ ያለው ሆኖ ጆኒ አቸነፈ ይሄንን ፋይት ማለት ነው። ነገር ግን በዛ ሰዓት ላይ ሌላ ሰው ቢሆን በየሳስበው ምንም ጥያቄ የለውም ሳይሰበር አይወጣም ነበር። ግን ሳይሰበር ሴዶ ማርሻል አርት ከዚህ ፋይት ያው በመሸነፍ ብቻ ወጥቷል ማለት ነው በመጀመሪያ ዙር። ለማንኛውም ይሄ ፋይት ምን ይመስላል? እናንተ ጋር ኮሜንት አድርጉ። እናንተስ የማን ደጋፊ ነበራችሁ? የተሰማችሁ ስሜት ምን ይመስላል የሚለውን ግለጹልኝ። ቪዲዮውን ለሌላ ሰዎች እንዲዳረስ ሼር፣ ላይክ ያረጋችሁ አዳርሱ። ሰብስክራይብም ያላረጋችሁ ሰብስክራይብ አድርጉ። እንግዲህ ጆኒ ካቸነፈ በኋላ ምንድን እንደተናገረ እስቲ በትንሹ ላስደምጣችሁና ቪዲዮውን እንጨርሰዋለን። and I have no doubt እናንተና ዋንዴ እንደሚያኮራችሁ ግን እውነት ለመናገር ለዚህ ፋይት 3 ሳምንት ብቻ ትሬን ያደረኩት። You guys have seen my social media. I've been vacationing since ETFC won. But 3 weeks of training at Sweatbox with Guardian Jiu-Jitsu. All the guys, Idris, Map Lasers Jiu-Jitsu, Kao Jiu-Jitsu. This is the era of Jiu-Jitsu. ኢትዮጵያ ውስጥ ደግሞ 4 ቦታ ብቻ ነው የምትማሩበት። I want you guys to pay attention to what happened tonight. If you don't hop on the wagon, ትረሳላችሁ. Every striker in Ethiopia ያው እንግዲህ ጆኒ እንደተናገረው ይሄንን ፋይት ለማድረግ ማለት ነው 3 ሳምንት ያክል ነው ትሬኒንግ ያረኩት ብሎ ነው የተናገረውና በጣም በጉጉት እየተጠበቀ የነበረ ጉዳይ ሆኖ ቆይቷል። ግን አሁን ላይ በትንሽ ሰከንዶች ውስጥ የሴዶና የጆኒ ጉዳይ ተቋጭቷል ለማለት ያክል ነው ማለት ነው። ውድ ቤተሰቦቼ እናንተን ሐሳብና አስተያየት ኮሜንት ላይ አድርጉ። ለሌላ ሰዎች እንዲዳረስ ቪዲዮ ደግሞ ሼር ሳታደርጉ እንዳትተውት፣ ሰብስክራይብ አድርጉ። ቀጣይ በሌላ ቪዲዮ እንገናኝ። መልካም ጊዜ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።